ካሚል ገምሊክ የተባለላቸው አብዱል ፈታህ አልሲሲ ግብጽን ወደ አዘቅት እየወሰዷት ነው። የግብጽ ኢኮኖሚ በአስጨናቂ ሁኔታ እየተንኮታኮተ ነው። የግብጽ ኢኮኖሚ ፈተና ውስጥ ነው። ሀገሪቱ በዕዳ ጫና፣ ተገቢ ባልሆኑ የቅንጦት ፕሮጀክቶች፣ የፕሬዝዳንቱ የተሳሳተ ስሌት እነዚህ ሁሉ ዋጋ እያስከፈሏት ነው። ግብጽ የአረቡ ዓለም ኃያል ሆና እንዳልታየች፣ የነገማል አብደል ናስር ሀገር ገናና እንዳልነበረች አሁን ወደ ቁልቁለቷ እያመራች ነው። የግብጽ ኢኮኖሚን ፈተና፣ የግብጽ ኢኮኖሚን ውጥንቅጥ በዝርዝር እናቀርበዋለን። የአብዱል ፈታህ አልሲሲ የፕሬዝዳንትነት ዘመን በኢኮኖሚ ክፉኛ መፈተኑንም እንቃኘዋለን። ለኛ ለኢትዮጵያውያን የግብጽ ጉዳይ በቅርበት ልንከታተለው የሚገባ ነው። የግብጽ ኢኮኖሚ፣ የግብጽ ፖለቲካ፣ የግብጽ የዲፕሎማሲ ጫና፣ የጂኦፖለቲካል ተሳትፎና እያንዳንዷ የግብጽ እንቅስቃሴ በደንብ ሊታይ የሚገባው ነው። በእኔ እምነት ግብጽ ጠላት አይደለም። በእኔ እምነት ግብጽን የምንመለከትበት፣ የምንከታተልበትና የምንተነትንበት መንገድ ግብጽ ለኛ ምን መሆን አለባት የሚለውን ያስቀምጣል። የግብጽ መንግስታቶች በእርግጥ የሀገራችን ጠላቶች ናቸው። ግብጽ ግን ጠላት ናት ማለት አይደለም። ስለ ግብጽ ግን ማወቅ አለብን፣ መጠንቀቅ አለብን። እንዴት እንደምትሄድ አካሄዷ ምን እንደሆነ ማወቅ አለብን። ለዚህም ነው የግብጽን ጉዳይ ዛሬ ማነሳላችሁ። በተለይ አስጨናቂ ሆነውን የአብዱል ፈታህ አልሲሲን የኢኮኖሚ ውጥንቅጥና የኢኮኖሚ ጫና። የአብዱል ፈታህ አልሲሲ የፕሬዝዳንትነት ዘመን የግብጽ የኢኮኖሚ ቀውሶችን ለመመልከት የተለያዩ ነጠብጣቦችን በመገጣጠም እውነታውን መረዳት ይቻላል። እነዛን ነጠብጣቦች እየገጣጠምን የግብጽ የኢኮኖሚን ፈተና በዝርዝር እንመለከተዋለን። ይህ ደግሞ የሀገራት የኢኮኖሚ ፍልስፍናና ስልት ምን መሆን እንዳለበት አንድ ምሳሌ ይሰጠናል። ግብጽ በአሁን ሰዓት የሚያድናት እየፈለገች ነው። የግብጽ ብር ወይም ኢጂፕሽያን ፓውንድ በከፍተኛ ደረጃ ተዳክሟል። የግብጽ ዕዳ ንሯል። አብዱል ፈታህ አልሲሲ 2014 ላይ ወደ ስልጣን ሲመጡ ከፍተኛ ተስፋ በሀገሪቱ ነበር። ከ12 ዓመታት በኋላ ግን ያ ተስፋ እየደበዘዘ የጨለማ መንገድ ለግብጻውያን እየታያቸው፣ ግብጻውያን የሀገሪቱን ዳር ድንበሮች እያዩ ወደ ውጭ ሀገራት እየተሰደዱ ነው የሚገኙት። የግብጽ ኢኮኖሚ ምንድነው የገጠመው የሚለውን ለማየት ፖለቲካውን መነሻ እናድርግ። የፕሬዝዳንት ሆስኒ ሙባረክ መንግስት በ2011 ጃንዋሪ ላይ እንደወደቀ ግብጽ በጊዜያዊ አስተዳደር ተያዘች። ለመጀመሪያ ጊዜ በግብጽ ነፃ ምርጫ ተደረገ። የሙስሊም ወንድማማቾች መሐመድ ሙርሲ አሸንፈው ስልጣን ያዙ። ያን ጊዜ እሳቸው አብዱል ፈታህ አልሲሲን ወደ መድረኩ ብቅ አደረጓቸው። ፊልድ ማርሻል ሁሴን ታንታዊ የግብጽ ጦር ኃላፊ ነበሩ። በእሳቸው ቦታ ብዙም የማይታወቁት ጀነራል አብዱል ፈታህ አልሲሲ ተሰየሙ። የግብጽ የመከላከያ ሚኒስትርና የጦር ኃይሎች አዛዥ ሆኑ። በአንድ ዓመት ውስጥ ግን አብዱል ፈታህ አልሲሲ መሐመድ ሙርሲን ከስልጣን አስወገዷቸው። እሳቸውንና በርካታ የሙስሊም ወንድማማቾች መሪዎችን አሰሩ። በወቅቱ አብዱል ፈታህ አልሲሲ እንዲህ ተባለላቸው፣ ካሚል ገምሊክ ተባሉ። በግብጻውያኑ 21 ሚሊዮን ግብጻውያን ፊርማ ተፈራረሙ። ካሚል ገምሊክ የሚለው የጀመርከውን ጨርሰው አደራህን ተወጣ የሚል መልእክት ነበረ። አብዱል ፈታህ አልሲሲ የፕሬዝዳንትነት የመሪነት ፍላጎት የለኝም ቢሉም ህዝቡ እንዲመረጡ ገፋፋቸው። አውቀው የሰሩትም ሊሆን ይችላል። ፕሬዝዳንት ሆኑ። አሁን ሶስተኛ የምርጫ ዘመናቸው ላይ ናቸው። የ72 ዓመቱ አብዱል ፈታህ አልሲሲ በ12 የምርጫ ዘመናቸው ያደረጉት የኢኮኖሚ ጉዳይ ግብጽን ከድጡ ወደ ማጡ ወሰዳት ነው። የግብጽ ትንሳኤ ያሏቸው ፕሮጀክቶች እጅግ በጣም እያስጨነቋት ነው። በግብጽ ውስጥ በጣም ግዙፍ ፕሮጀክቶችን አብዱል ፈታህ አልሲሲ ጀመሩ። የመጀመሪያው የስዊዝ ካናል ማስፋፊያ ነው። በ19ኛው ክፍለ ዘመን የተገነባው የስዊዝ ካናል አንድ መርከብ ያስተላልፍ ነበረ። ግብጽ የዚህ በጣም ውድ ሀብት ባለቤት ናት። አብዱል ፈታህ አልሲሲ በአንድ ጊዜ 2 መርከብ እንዲያስተላልፍ አደርገዋለሁ ብለው ግዙፍ ፕሮጀክት ጠነሰሱ። ወደ ተግባርም ዋሉት። በጥቂት ዓመታት ውስጥም ለምርቃት በቃ። ይህ ፕሮጀክት ግን ውጤታማ አልሆነም። ምክንያቱም በዛ አካባቢ 13% የዓለም ንግድ ይመላለሳል። አንድ መርከብ ገና በቂ ነበር። ምናልባት 2 መርከብ መተላለፍ የሚያስፈልገው ከ10-20 ዓመት በኋላ እንደሆነ የኢኮኖሚ ተንታኞች ቢናገሩም አብዱል ፈታህ አልሲሲ ሜጋ ፕሮጀክት ብለው ከ10 ቢሊዮን ዶላር ያላነሰ ወጪ ያወጡበት። የስዊዝ ካናል በየዓመቱ ለግብጽ 10 ቢሊዮን ዶላር ያስገባል። አሁን ግን
በሁቲ ታጣቂዎች ጉዳይ የተነሳና የቀይ ባህር መስመር በመስተጓጎሉ የተነሳ የስዊዝ ቦይ $10 ቢሊዮን ሳይሆን $4 ቢሊዮን ብቻ ነው በአመት እያስገኘ የሚገኘው። ይህ ግዙፍ ፕሮጀክት በጣም አስፈላጊና ጠቃሚ ቢመስልም ወቅታዊነቱን ያልጠበቀ በመሆኑ ለግብጽ ኢኮኖሚ የፈየደው የለም። የዕዳ ማጥ ውስጥ ነው የከተታቸው። የግብጽ መንግስት ናክ የሚለው ፕሮጀክት ሌላኛው ነው። ኒው አድሚኒስትሬቲቭ ካፒታል ይሉታል። አዲስ ዋና ከተማ አብደልፈታህ አልሲሲ መገንባት ጀመሩ። የካይሮ ከተማ በጣም የተጨናነቀ ነው። 22 ሚሊዮን ነዋሪዎች አሉት። ከጥንታዊ የግብጽ ስልጣኔ አንስቶ ካይሮ የሀገሪቱ ዋና ከተማ ናት። የሺዎች ዓመታት ታሪክ ያላት ናት። ከዛች ፈንጠር ያለች 53 ኪሎ ሜትር ርቀት ላይ የምትገኝ ናክ ኒው አድሚኒስትሬቲቭ ካፒታል መገንባት ተጀመረ። ፕሮጀክቱ 2015 ላይ አብደልፈታህ አልሲሲ ሲያውጁት $45 ቢሊዮን ይፈጃል የተባለው። አሁን ግን ሲተነተን የመጀመሪያው ምዕራፍ ብቻ $58 ቢሊዮን የሚፈጅ ሆኗል። ግንባታውንም አልተጠናቀቀም። በጣም የሚያሳስበው ደግሞ እዚህ አዲስ ዋና ከተማ የተባለው ናክ ፕሮጀክት ላይ አብዛኛው ፕሮጀክቶች የተያዙት በመከላከያ ሚኒስቴሩና በመከላከያ ሰራዊቱ መሆኑ ነው። ወትሮም ቢሆን የግብጽ ኢኮኖሚ በከፍተኛ ደረጃ በሀገሪቱ ወታደር እጅ የወደቀ ነው። የግብጽ መሪዎች ሁሉም ጀነራሎች ናቸው። በመሃል ብቅ ብለው የነበሩት ወታደር ያልሆኑት መሐመድ ሙርሲ ብቻ ናቸው። ገማል አብደል ናስር፣ አንዋር ሳዳት፣ ሆስኒ ሙባረክ፣ አሁን ደግሞ አብደልፈታህ አልሲሲ። እነዚህ ሁሉ ወታደሮች የነበሩ የሀገሪቱን ፖለቲካ በቁጥጥራቸው ስር ያዋሉት የግብጽ ወታደሮች ናቸው። የግብጽ ወታደሮች የሀገሪቱን ኢኮኖሚም ጠምዝዘው ይዘውታል። 40% የግብጽ ጂዲፒ የሚመነጨው ከግብጽ ሚሊታሪ ከግብጽ ወታደራዊ ኃይል ነው። ስንዴ የሚያስገባው እሱ ነው። ዳቦም ፓስታም የሚሸጠው የግብጽ ወታደር ነው። በቅርብ ዓመታት ብቻ 2 ግዙፍ የሲሚንቶ ፋብሪካዎች ግብጽን ለቀው ወጥተዋል። ይህ የሆነው ደግሞ የሀገሪቱ ጦር ራሱ ግዙፍ የሲሚንቶ ፋብሪካዎችን በመገንባቱ ነው። ኮንስትራክሽኑን፣ ፋይናንሱን፣ ማህበራዊ ልማቱን በሙሉ የግብጽ ወታደር ተቆጣጥሮታል። አብደልፈታህ አልሲሲ ይህንን ያስፋፉት በአዲሷ ከተማ ግንባታ 51% የሚሆነውን ግንባታ ሙሉ በሙሉ የሚያከናውነውና ባለቤት የሆነው የግብጽ ጦር ኃይል ነው። የግብጽ ጦር ኃይል ያለ ጨረታ ፕሮጀክቶችን ይወስዳል። በሙስና የተጨማለቀ መሆኑም ይነገራል። የግብጽ ጦር ጡንቻው ከልክ በላይ ፈርጥሟል። ሃይባይ የለውም። ኦዲት አይደረግም። ማንም ጠያቂ የለውም። ፕሬዝዳንቱም ጀነራል፣ ውስጣቸውም ያሉት በሙሉ ባለስልጣኖች ጀነራሎች ናቸው። የግብጽ ወታደራዊ ኃይል የግብጽን ኢኮኖሚ ክፉኛ እያንኮታኮተው የግል ቢዝነሱንና የግል ኢኮኖሚውን እየጎዳው ከዛም አልፎ አሁን ደግሞ የዓለም አቀፍ ኢንቨስትመንቱንም እግር እየጎተተው እንደሆነ ይነገራል። የግብጽ ወታደራዊ ኃይል የግብጽ ደካማ ጎን ሆኗል። በአብደልፈታህ አልሲሲ ግዙፍ ፕሮጀክቶችና በተለያዩ የኢኮኖሚ ጫናዎች የተነሳ ግብጽ በከፍተኛ ደረጃ የውጭ ምንዛሪ እጥረት ገጥሟታል። የግብጽ ፓውንድ አደጋ ላይ ወድቋል። የግብጽ ኢኮኖሚ ለዚህም በርካታ ብድር ውስጥ ገብቷል። አብደልፈታህ አልሲሲ ስልጣን ሲይዙ 2014 ዓመት ላይ የግብጽ ዕዳ $43 ቢሊዮን ነበር። ያኔም ቢሆን ግብጽ አደገኛ የዕዳ ጫና ያለባት ሀገር ትባል ነበር። ከ10 ዓመት በኋላ የዛሬ 2 ዓመት 2024 ላይ የግብጽ አጠቃላይ የኢኮኖሚ ዕዳ $168 ቢሊዮን ደርሷል። ግብጽ በዕዳ ተዘፍቃለች። የግብጽ ዕዳ ከጂዲፒዋ 93% ይዟል። ይህ ደግሞ በከፍተኛ ደረጃ ጫና እያሳረፈ ነው። ዕዳው አይደለም፣ የግብጽ የዕዳ ወለድ ክፍያ ብቻ ከአጠቃላይ የግብጽ ዓመታዊ ገቢ ከ70 እስከ 89% እየወሰደ ነው። የዓለም አቀፉ የገንዘብ ተቋም IMF መረጃ እንደሚያመለክተው ግብጽ ሁለተኛዋ ከፍተኛ ተበዳሪ ሀገር ናት። አሁን የኢኮኖሚ አስተዳደር ጉዳይ ውስጥ ያለች ሀገር ናት። ግብጽ ከፍተኛ ገንዘብ ፈሶላታል። ያ የፈሰሰላት ገንዘብ ግን ውጤት እያመጣባት አይደለም። በጣም የሚገርመው ነገር አብደልፈታህ አልሲሲ ስልጣን እንዲያዙ በርካታ ገንዘብ ከበርካታ ሀገራት ፈሰሰላቸው። ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትና ኩዌት ብቻ ለአብደልፈታህ አልሲሲ ሙስሊም ወንድማማቾችን ጥለው ስለመጡላቸው $23 ቢሊዮን በ18 ወራት ሰጥቷቸዋል። አብደልፈታህ አልሲሲ ግን ይህንን ገንዘብ ግብጽን የሚያለማት የግብጽን ኢኮኖሚ እንዲያንሰራራ የሚያደርግ ኢንቨስትመንት ላይ አላዋሉትም። ብልጭልጭ ፕሮጀክቶችን ነው ተግባራዊ ያደረጉት። የኮንስትራክሽን ሂደቱ የበርካታ የሥራ ዕድል ፈጠረ ቢባልም
ወታደራዊ ኃይሉ በግድም የሚያሰራቸው ሰራተኞች አሉት። ከኮንስትራክሽን በኋላ ግን ዋጋ የሌላቸው ፕሮጀክቶችም ነው ተግባራዊ ያደረጉት። የዓለም አቀፉ የገንዘብ ተቋም IMF እና በርካታ ሀገራትም ግብፅን ማዳን ያስፈልጋል ብለው ግብፅን ለማዳን የዛሬ 2 ዓመት የተባበሩት አረብ ኤሚሬትስ የዓለም አቀፉ የገንዘብ ተቋም IMF እና የአውሮፓ ህብረት ረድተው ወደ 35 ቢሊዮን ዶላር ተጨማሪ ብር ተሰጣት። የግብፅ ኢኮኖሚ አሁን አለፍ ያለ ማንሰራራት ቢታይበትም በከፍተኛ ደረጃ ጫና ውስጥ እንደወደቀ ነው። የግብፅ መገበያያ ገንዘብ ኢጂፕሽያን ፓውንድ የሚባለው በጥቁር ገበያው ከእጥፍ በላይ የተመነዘረ ነው። እናም አብዱልፈታህ አልሲሲ 2-3 ጊዜ የምንዛሪ ተመን ማሻሻያ አድርገዋል። አብዱልፈታህ አልሲሲ ቅጠልም በልተን ቢሆን ሀገራችንን እናቆማለን ሲሉ ይናገራሉ። ቅጠል ከመብላት በፊት ከመራብና ከመጎዳት በፊት ግን የግብፅ ኢኮኖሚ በመሰረታዊ የፖሊሲ ማሻሻያዎች መፍትሄ ማግኘት ይችል ነበር የሚሉ በርካቶች ናቸው። የግብፅ ትልቁ ሌላኛው የገቢ ምንጯን ቱሪዝምን እናንሳ። ግብፅ በየዓመቱ 13 ቢሊዮን ዶላር ከቱሪዝም ታገኝ ነበር። ነገር ግን የኮቪድ ወረርሽኝ ግብፅን ክፉኛ ጎዳት። በየዓመቱ 4 ቢሊዮን ዶላር ብቻ ነው ከቱሪዝም አሁን ግብፅ የምታገኘው። እነዚህ ሁሉ ተደማምረው 108 ሚሊዮን የግብፅ ህዝብ አደጋ ውስጥ ወድቋል። አብዱልፈታህ አልሲሲ የጠነሰሷቸው የግብፅ ትንሳኤ ያሏቸውና ውጤታቸው መና ነው ወይንም ደግሞ ጊዜያቸውን ያልጠበቁ የሚባሉትን ዋና ፕሮጀክቶች ባጭሩ ልግለጽላችሁ። ኒው አድሚኒስትሬቲቭ ካፒታል ወይም አዲስ ዋና ከተማ የሚለው ግዙፍ ፕሮጀክትና የ58 ቢሊዮን ዶላር ፕሮጀክት አንደኛው ብክነት ተብሎ የሚጠቀሰው ነው። የመዝናኛ ከተማ ገነባለሁ ብለዋል። የኒኩለር የኃይል ማመንጫ ጣቢያዎች እገነባለሁ ብለዋል አልሲሲ። ቢሊዮን ዶላሮችን እያፈሰሱ ነው። ጊዜውን ያልጠበቀ የሚባለው አንዱ ነው። ናይል ዴልታ ሰስተነብል ሲቲ የሚባለውን ከተማ አዲሱ ግንባታ ነው። የስዊዝ ማስፋፊያ ሌላኛው ነው። ከኢኮኖሚ በላይ የፖለቲካ ፕሮጀክቶች፣ የታይታ ስራዎችና አብዱልፈታህ አልሲሲ ራሳቸው አእምሮ ውስጥ ያሉ የግብፅ ሀያልነት ፕሮጀክቶች ይሏቸዋል ተቃዋሚዎቻቸው። አብዱልፈታህ አልሲሲ ከመጡ በኋላ የግብፅ ማህበረሰብ በከፍተኛ ደረጃ ወደ ድህነት ተገፍቷል። ጡረተኞች የሚያገኙት ገንዘብ ከድህነት ወለል በታች አድርጓቸዋል። ከ30 በመቶ በላይ የግብፅ ህዝብ ከድህነት ወለል በታች እንዲኖር ተገፍቷል። በአጭሩ የግብፅ ዋና የኢኮኖሚ ፈተናዎች 4 ብለን እናስቀምጣቸው እንችላለን። አንደኛው ግብፅ ከፍተኛ የዕዳ ክምር ውስጥ የዕዳ ጫና ውስጥ ወድቃለች። አሁን ከ163 እስከ 168 ቢሊዮን ዶላር ዕዳ ግብፅ አለባት። ጥቅል የሀገር ውስጥ ምርቷን ሙሉ ለሙሉ ሊውጣው በጣም ጥቂት ነው የቀረው። ሁለተኛው የግብፅ ኢኮኖሚ ከፍተኛ ፈተና የሚባለው የዋጋ ግሽበትና የግብፅ መገበያያ ገንዘብ ኢጂፕሽያን ፓውንድ በከፍተኛ ደረጃ እየወደቀ መምጣት ነው። በሶስተኛነት የሚነሳው የወታደራዊ ኃይሉ ጫና ነው። ግብፅ ውስጥ ሁሉንም የኢኮኖሚ እንቅስቃሴዎች ወታደሩ ይዞታል። ውድድር፣ ጨረታ፣ ነፃ የንግድ እንቅስቃሴ የሚባል እየወደቀ ነው። አራተኛው ዓለም አቀፍ ፈተናዎች ናቸው። ኮቪድ፣ የዩክሬን ጦርነት፣ የጋዛ ግጭት፣ አሁን ደግሞ የኢራን ቀውስ የግብፅን ኢኮኖሚ ክፉኛ እየፈተኑ ነው። የግብፅ ኢኮኖሚ ወትሮም የተረጋጋ ባለመሆኑ የዓለምን ቀውስ ለመቋቋም አይደለም የዓለምን ቀውስ ለማስተናገድ የሚያስችልም ምንም አቅም የለውም። ግብፅ ግን መዳን አለባት የሚለው የዓለም አቋም ነው። ምክንያቱም እቺ ሀገር ከ100 ሚሊዮን ህዝብ በላይ የያዘች ሀገር ናት። ከናይጄሪያና ከኢትዮጵያ ቀጥሎ ሶስተኛው ትልቅ የህዝብ ቁጥር የሚገኘው በግብፅ ነው። የተቀመጠችበት ቦታ ደግሞ ስትራቴጂካዊ ነው። የገልፉም ሀገራት የአውሮፓም ሀገራት በግብፅ ስደተኞች መጨናነቅ አይፈልጉም። ከዚህ ቀደም ግብፃውያን የሊቢያን ባህር አቋርጦ ወደ አውሮፓ በሚሰደደው ህዝብ ዝርዝር ውስጥ ስማቸው አይገኝም ነበር። አሁን በ10 ሺዎች ግብፃውያን ወደ አውሮፓ በጀልባዎች እየተሰደዱ ነው። በ10 ሺዎች ግብፃውያን ወደ መካከለኛው ምስራቅ ወደ ገልፍ ሀገራት እየነጎዱ ነው። ግብፃውያን ኢኮኖሚያቸው በከፍተኛ ደረጃ እየተመታ ነው። የግብፅ የፖለቲካ ጫና፣ የግብፅ የኢኮኖሚ ጫና ከ1960ዎቹ የአረብ አንድ ማድረግ ፕሮጀክት አሁን አዘግዝቆ ራስን ወደ ማዳን ተሸጋግሯል። የግብፅ ኢኮኖሚ ታሟል። ግብፅ ፖለቲካ ውጧት፣ ወታደሩ እየተጫናት፣ ኢኮኖሚዋ እየደቀቀ፣ ህዝቧ እየተጎሳቆለ ነው የሚገኘው። ነገር ግን የግብፅ ውድቀት አይገባም በሚል ዓለም እስካሁን እየተረባረበላት ነው። አብዱልፈታህ አልሲሲ ለ12 ዓመታት ግብፅን በማይሆን መንገድ ነው የመሯት። ካሚል ገምሌክ ተብለው የጀመርከውን ጨርሰው አደራህን ተወጣ ተብለው ተለምኜ ፕሬዝዳንት ሆንኩ ያሉት አብዱልፈታህ አልሲሲ
ለግብፅ መዳን ሳይሆን ህመምን የሆኑባት።